በጣም ብዙ ሰዎች በውስጥ መስመርም ክሊኒክም ሲመጡ ቴስቴስትሮን ህክምና ያስፈልገኛል ወይ? ቴስቴስትሮን ወስድስ ምን ችግር ይፈጥርብኛል? ቴስቴስትሮን ከስንፈተ ወሲብ ጋር ያለው ግንኙነት ምንድነው? ቴስቴስትሮንስ ደግሞ ሲወሰድ ምን ለውጥ ይመጣል? ቴስቴስትሮን መውሰድስ በፍጹም የሌለባቸው ሰዎች አሉ ብዬ በሰራሁት ቪዲዮ ዙሪያ እኔ መውሰድ እችላለሁ ወይ? እንደገና ደግሞ ይሄስ ነገር እኔ ያሰጋኛል ወይ ብለው በጣም በውስጥ በኮሜንትም ይጽፉልኛል፣ በአካልም ሲመጡ ተጨንቀው ያናገሩኛል። እና ስለ ቴስቴስትሮን በቂ መረጃ በዚህ ቪዲዮ እሰጣችኋለሁ። ማን መውሰድ አለበት? መቼ መውሰድ አለበት? ሲወስድ ምን አይነት ጥንቃቄ ያስፈልገዋል? ማን መውሰድ አይችልም? ቢወስድ ምን አይነት ችግር ያጋጥመዋል? ምን ያህልስ ውጤታማነት አለው የቴስቴስትሮን ህክምና የሚለውን በዚህ ቪዲዮ ዳሰስ እናደርጋለን። እስከ መጨረሻው ተከታተሉ። እንግዲህ ላስታውሳችሁ የምፈልገው ሰብስክራይብ ማድረጋችሁን እንዳትረሱ። የመጀመሪያው ቴስቴስትሮን መውሰድ የሚገባቸው ወይም ቴስቴስትሮንስ ማን ነው መውሰድ የሚችለው፣ መውሰድስ ያለበት ሰው ማን ነው የሚለውን እናያለን። እንግዲህ ቴስቴስትሮን የወንድ ሆርሞን ነው። የወንድ ሴክስ ሆርሞን በመባል ይታወቃል። ሜል ሴክስ ሆርሞን ማለት ነው። ብዙ ሰዎች ቴስቴስትሮን ስንል ምንድን ነው ብላችሁ ልጠይቁ ትችላላችሁ። ቴስቴስትሮን ማለት በሰውነታችን ያለ ንጥረ ነገር ነው፣ ኬሚካል ነው። በፍሬዎች ነው የሚመነጨው። ሁለት የዘር ፍሬዎች ወንዶች አሏቸው አይደለ? በዋናነት ከዛ ነው የሚመነጨው። ያለመመንጨት ግን ከአንጎል ትዕዛዝ ይፈልጋል። ከአንጎል ፒቱታሪ የተባለ እጢ ያለ ኖርማል፣ ከዛ ኤልኤች ኤፍኤስኤች የተባሉ ኬሚካሎች ሆርሞን እንላቸዋለን፣ እነሱ አሉ። እነሱ ወርደው የዘር ፍሬዎቹን ቴስቴስትሮን የተባለ ንጥረ ነገር እንዲያመነጩ ትዕዛዝ ያስተላልፋሉ። የዛኔ ቴስቴስትሮን ይመነጫል ማለት ነው። ቴስቴስትሮን ሲመነጭ በሰውነታችን በርካታ ጥቅሞች አሉት። አንደኛው ለሴክሹዋል ዴቨሎፕመንት ነው። ለልጆች ህፃናት ሆነው ብልታቸው እንዲያድግ፣ የአካለ መጠን ሲደርሱ ደግሞ የጉርምስና ምልክት እንዲያሳዩ፣ ከዛም ደግሞ ጡንቻ እንዲፈረጥም፣ አጥንት ደግሞ መሳሳትና መሰበር እንዳይገጥመው፣ እንደዚሁ ደግሞ የቅባት መጠን በሰውነታችን የተመጣጠነ እንዲሆን ቴስቴስትሮን ያስፈልጋል ማለት ነው። በተጨማሪም ቀይ ደም ሴል እንዲመረትም ቴስቴስትሮን ያስፈልጋል ማለት ነው። በተለያየ ምክንያቶች ቴስቴስትሮን ሊወርድ ይችላል። ቴስቴስትሮን ዝቅ በሚልበት ጊዜ ሃይፖጎናዲዝም ወይም የቴስቴስትሮን እጥረት ምልክቶች ይመጣሉ ማለት ነው። የቴስቴስትሮን እጥረት ምልክቶች በዋናነት በሁለት መንስኤ ሊመጡ ይችላሉ። አንደኛውን ፕራይሜሪ ጎናዳል ፌለር እንለዋለን፣ ወይም ደግሞ የዘር ፍሬዎቹ ቴስቴስትሮን ማምረት ሲያቅታቸው ማለት ነው። የዘር ፍሬዎቹ በአደጋ ወይም በኢንፌክሽን ወይም ደግሞ በጄኔቲክ ችግር ቴስቴስትሮን ማመንጨት ሊያቀታቸው ይችላሉ። ይሄን ፕራይሜሪ ጎናዳል ፌለር ወይም ደግሞ የቴስቴስትሮን እጥረቱ መተካት ያለበት የግድ መተካት ከውጭ ያለበት ፍሬዎቹ እያመረቱ ስላልሆነ ይሄንን አንድ መንስኤ እናስበዋለን። ሰከንዳሪ ጎናዳል ፌለር የምንለው ደግሞ በሌላ መልኩ ለምሳሌ አንጎል ላይ ቁጥጥር አለ ብያችኋለሁ። ከዛ ኤልኤች ኤፍኤስኤች የተባሉ ሆርሞኖችን የሚያመነጨው ፒቱታሪ የተባለው እጢ ላይ በጨረር በሰርጀሪ በተለያየ ምክንያት ችግር ሲደርስበት እንደዚሁ መስመሩ ይዛባና ቴስቴስትሮን ሊቀንስ ወይም ደግሞ ላይመረት ይችላል ማለት ነው። ከዛ በተጨማሪ ፕሮላክቲን የተባለ ሆርሞን በጣም ከፍ በሚልበት ጊዜም እንደዚሁ ቴስቴስትሮን መመረት ላይ ችግር ሊፈጥር ይችላል። እነዚህን ሰከንደሪ ኮዝስ እንላቸዋለን ማለት ነው። ስለዚህ አንድ ወንድ ልጅ የቴስቴስትሮን መጠኑ መሆን ከሚገባው በታች ሲሆንና በዚህም የተነሳ ምልክቶች ሲያሳይ፣ እነዚህ ሁለት ነገሮች በአንድ ላይ ሲሆኑ ማለትም ቴስቴስትሮን መጠኑ ቶታል ቴስቴስትሮን በደም ሲለካ ከ300 ናኖግራም ፐር ዴሲሊትር በታች ሲሆን ወይም ከ10.4 ሚሊሞል ፐር ሊትር ዝቅ ሲል ይሄ ባዮኬሚካል ሎው ቴስቴስትሮን ሆነ ማለት ነው። በላቦራቶሪ ሲለካ ዝቅ አለ ማለት ነው። ይሄ ብቻ አይበቃም። አንድ ሰው ይሄ ዝቅ ስላለ ብቻ የቴስቴስትሮን ህክምና አያስፈልገውም። ምን መኖር አለበት? ሁለተኛ ነገር ምልክቶቹ አብረው መኖር አለባቸው። ለዛም ነው ሐኪም የሚያስፈልገው። ሐኪም ክሊኒሻን ነው። ክሊኒካል ሲምፕተምስ ወይም ምልክቶቹን ሐኪም ነው አሰስ የሚያደርገው ወይም ደግሞ የሚፈልገው ማለት ነው። ምልክቶቹ ምንድናቸው ያልን እንደሆነ ደግሞ አንደኛው ሴክሹዋል ነው። ሴክሹዋል ከግንኙነት ጋር በተያያዘ ስንፈተ ወሲብ ሊገጥመው ይችላል። ሰውየው የሴክስ ፍላጎት ይቀንሳል፣ ብልት ለግንኙነት አልቆምም ይላል ማለት ነው። እንደ ድሮ በሴክስ መደሰት ይጠፋል ማለት ነው። ስለዚህ ይሄ አንደኛውና ዋነኛው ምልክት። በተጨማሪም ደግሞ ጡንቻ ይሟሽሻል። ድሮ ከነበረበት የጡንቻ ሁኔታ ጡንቻ መጠን ይቀንሳል ማለት ነው። በተቃራኒው ደግሞ ቅባት ይጨምራል። በተለይ ሆድ አካባቢ ቦርጭ
ይሄ ትራንካል ኦቤሲቲ የምንለው ይጨምራል ማለት ነው። ከዛ ውጪ በጣም ዝቅ ካለ ግን ቀይ የደም ሴልም ዝቅ ሊልና የደም ማነስ ሊያስከትል ይችላል። የደም ማነስም ሲከተል ቴስቴስትሮን ሲያጥር ፋቲግ ወይም ከፍተኛ የሆነ ድካም ሊኖር ይችላል ማለት ነው። እንደዚሁ ደግሞ የአጥንት መሳሳት ኦስቲዮፖሮሲስ የተባለው ወንዶች ላይ ሊያጋጥም ይችላል። የመገጣጠሚያ ህመም፣ የጀርባ ህመም፣ ድካም ሊገጥማቸው ይችላል ማለት ነው። በተጨማሪም አንጎል ጋም ተጽዕኖ ስላለው ሙዳቸው ዝቅ ሊል ይችላል ወይም ድባቴ ውስጥ ሊገቡ ይችላሉ። ወኔ ማጣት፣ ስራም ለመስራት ለግንኙነትም ያለ ፍላጎትና ተነሳሽነት በጣም ዝቅ ሊል ይችላል ማለት ነው። እነዚህ ምልክቶች አሉ። ከዛ በላቦራቶሪ ቴስቴስትሮን ሲለካ ዝቅ ብሏል። እነዚህ ሰዎች የቴስቴስትሮን ህክምና ያስፈልጋቸዋል ማለት ነው። በተለይ የቴስቴስትሮን መጠኑ ከ300 ናኖግራም በታች ሆኖ ምልክቶቹ ኖረው የዚህ መንስኤ ደግሞ ከፕራይመሪ ቴስቲኩላር ፌለር ከሆነ ማለትም ፍሬዎቹ በደንብ ማያመርቱ ከሆነ እነዚህ ሰዎች የቴስቴስትሮን ህክምና ያስፈልጋቸዋል ማለት ነው። ነገር ግን እነዚህ ሰዎች የቴስቴስትሮን ህክምና ቢያስፈልጋቸውም ቴስቴስትሮን መውሰድ ማይችሉ ሰዎች ደግሞ አሉ። ለምሳሌ ተለካ፣ ምልክቱ አላቸው፣ የቴስቴስትሮን እጥረት አለባቸው። ስለዚህ ቴስቴስትሮን እንስጣቸው ማለት አንችልም። ቀጥሎ ደግሞ የቴስቴስትሮን እጥረትና የቴስቴስትሮን በላቦራቶሪም ሲለካ እጥረቱ ኖሮ ነገር ግን ቴስቴስትሮን መውሰድን የሚያግዱ ነገሮች ወይም የሚከለክሉ ነገሮች አሉ። ለምሳሌ ሰውየው የቴስቴስትሮን እጥረት አለበት፣ ስንፈተ ወሲብ አለበት፣ በአጠቃላይ ቴስቴስትሮንን ዝቅ የሚያደርጉ ነገሮች አሉት። ቴስቴስትሮንም ሲለካ ዝቅ ብሏል፣ እንበሎን መውሰድ ላይችል ይችላል። ለምሳሌ የቴስቴስትሮን እጥረት አለበት፣ ስንፈተ ወሲብ አለበት፣ በአጠቃላይ ቴስቴስትሮን በማነሱ ምክንያት የሚመጡ ምልክቶች በሙሉ አሉበት። ቴስቴስትሮንም ሲለካ ዝቅ ብሏል፣ ነገር ግን መውለድ ይፈልጋል። አሁን ይሄ ሰው ቴስቴስትሮን ለረጅም ጊዜ መሰጠት መውሰድ አይችልም። ለምን መሰላችሁ? ቴስቴስትሮን ሰውነታችን ሲያመርተውና ቴስቴስትሮን ከውጭ ሲወሰድ ያለው ተጽዕኖ የተለያየ ነው። ሰውነታችን ቴስቴስትሮን ሲያመነጭ የአንጎል ሆርሞኖች ላይ ምንም አይነት ጫና አይፈጥርም። ስለዚህ ቴስቴስትሮን ግን ከውጭ ሲሰጥ ለምሳሌ በመርፌ በሚዋጥ በተለያየ መልኩ በሚቀባ በሚለጠፍ በብዙ መልኩ አለ ቴስቴስትሮን። እነዚህን ከውጭ በሚወስድበት ጊዜ ቴስቴስትሮን ከአንጎል ወደ ፍሬዎቹ የሚተላለፈው መልእክት ይዛባል ማለት ነው። ማለትም ኤልኤች እና ኤፍኤስኤች የተባሉ ሆርሞኖች ሊቀንሱ ይችላሉ፣ ይዛባሉ። እነሱ ዝቅ ሲሉ ፍሬዎቹ ይሟሽሻሉ። ስራቸውን ስለሚወሰድባቸውና ስራ ስለማይሰሩ ይሰንፋሉ ወይም ይሟሽሻሉ ማለት ነው። በዚህ የተነሳ ስፐርምም ቴስቴስትሮንም በራሱ መንገድ ሊያቆም ይችላል ማምረት ማለት ነው። ስለዚህ መውለድ የሚፈልግ ሰው ቴስቴስትሮን ከውጭ እንዲወስድ አይመከርም፣ አይፈለግም። ምክንያቱም የበለጠ መውለዱን ያለ መውለድ ችግር ያስፈልጋል ማለት ነው። እንዲህ ስላችሁ ቴስቴስትሮን ለመውለድ የሚረዳ ሆርሞን ነው። አሁን ብዙ ሰው በጣም ቶፒኩ ትንሽ ኮምፕሌክስ የሚሆነው እዚህ ጋር ነው። ቴስቴስትሮን በራሱ ለመውለድ ያስፈልጋል። ነገር ግን በተፈጥሯዊ መንገድና የአንጎልን መስመር ሆርሞኖች ሳያዛባ ሲመነጭ ለመውለድ ይረዳል። ነገር ግን ከውጭ ሲሰጥ ግን በተቃራኒው ኢፌክት ነው ያለው ማለት ነው። ከውጭ ሲወሰድና ሰውነት ሲያመርተው የተለያየ ተጽዕኖ ነው ያለው ማለት ነው። ስለዚህ መውለድ የሚፈልግ ሰው የቴስቴስትሮን ምልክቱ እጥረት ምልክቱም ቴስቴስትሮን በላቦራቶሪ ሲለካ ማነሱም እንዳለ ሆኖ ቴስቴስትሮን አይሰጠውም። ለእነዚህ ሰዎች አማራጭ ሌሎች መድኃኒቶች አሉ። ክሎሚፌት ስትሪት አለ፣ ኤችሲጂ አለ። እነዚህን በሌላ ጊዜ በደንብ አብራራላችኋለሁ። ወደ እነዛ አማራጮች ይኬዳል ማለት ነው መውለድ የሚፈልግ ከሆነ። ሌላኛው የቴስቴስትሮን እጥረት ኖሮበትም ወይም ቴስቴስትሮን ለመውሰድ ተገቢ ሰውም ሆኖ ቴስቴስትሮንን ግን መውሰድ ማይገባው ማይችለው ሰው ፕሮስቴት ካንሰር ኖሮት የፕሮስቴት ካንሰር ያለበት ሰው ነው። በተለይ እድሜያቸው ከ60 በታች በላይ የሆኑ ወንዶች ላይ የፕሮስቴት ካንሰር፣ የፕሮስቴት እጢ ወይም ቤናይን ፕሮስቴቲክ ሃይፐርፕሌዥያ ምንላቸው ሊኖራቸው ይችላል ማለት ነው። እንደዚህ በሚሆንበት ጊዜ ቴስቴስትሮኑ የፕሮስቴት ካንሰሩን እድገት ያፋጥነዋል። ስለዚህ ከሚፈለገው በተቃራኒ ስለሚሆን ፕሮስቴት ካንሰር ያለባቸው የቴስቴስትሮን ሕክምና እንዲያደርጉ አይፈለግም ማለት ነው። እዚህ ጋር ማወቅ ያለባችሁ ግን ቴስቴስትሮን ሕክምና የፕሮስቴት ካንሰር አያመጣም። ኦልሬዲ ከመጣ በኋላ ያፋጥናል እንጂ አንድ ሰው ቴስቴስትሮን ስለወሰደ የፕሮስቴት ካንሰር አይመጣበትም። ይሄ በጥናት የተደገፈ ስቴትመንት ነው ወይም ንግግር ነው። ስለዚህ አንድ ሰው የቴስቴስትሮን ስለወሰደ የፕሮስቴት ካንሰር አይዘውም። ነገር ግን ፕሮስቴት ካንሰር ያለባቸው ሰዎች
የቴስቴስትሮን ህክምና እንዳይወስዱ ይመከራል ማለት ነው። ሌላኛው የቴስቴስትሮን እጥረት ኖሮበትም የቴስቴስትሮን መውሰድ ማይገባው ወይም ደግሞ ችግር ሊፈጥርበት የሚችለው ሰው በቅርቡ የልብ ድካምና ስትሮክ የተመታ ሰው ነው። ባለፉት 6 ወራት ውስጥ ስትሮክ፣ ይሄ ሙሉ ፓራላይዝ የምንለው ታውቁታላችሁ። ስትሮክ ብዙ ሰው ያውቃል። እሱ የደረሰበት ሰው ወይም ልብ ድካም፣ ከፍተኛ ልብ ድካም የደረሰበት ሰው እንደዚሁ ቴስቴስትሮን እንዲወስድ አይፈለግም። ምክንያቱም ቴስቴስትሮኑ እነዚህ ነገሮች ሊያባብሳቸው ይችላል ማለት ነው። ይሄንን ማድረግ ያስፈልጋል ማለት ነው። ሌላኛው ቴስቴስትሮን ሲያጥር ደም ማነስ ይኖራል። ቴስቴስትሮን ሲተካ ደም ማነሱ ሊስተካከል ይችላል። አንዳንድ ሰዎች ግን በተለያየ ምክንያት የቀይ ደም ሴላቸው ከፍ ያለ ነው። ለዛ ነው ላብራቶሪ ሁሉም ሰው ቴስቴስትሮን ከመውሰዱ በፊት ቀይ ደም ሴሉ ሄማቶክሪቱ የግድ ቼክ መደረግ አለበት። እነዚህ ሰዎች የሄማቶክሪት መጠናቸው ወይም የቴስቴስትሮን ከመውሰዳቸው በፊት የሄማቶክሪት ወይም ቀይ ደም ሴል መጠኑ በፐርሰንቴጅ ሲለካ ከ54% በላይ ከሆነ እነዚህ ሰዎች ቴስቴስትሮን መውሰድ የለባቸውም። ምክንያቱም ቴስቴስትሮን የበለጠ ቀይ ደም ሴሉን ይጨምረውና ቀይ ደም ሴሉ ደግሞ በጣም በበዛ ቁጥር የመርጋት ባህሪ ያለው፣ ስለዚህ ደም መርጋትና ከደም መርጋት የተያያዙ ችግሮችን ሊያስከትልባቸው ስለሚችል የሄማቶክሪት መጠናቸው ወይም ደግሞ የቀይ ደም ሴላቸው ከፍ ያሉ ሰዎች ቴስቴስትሮን እንዳይወስዱ ይደረጋል ማለት ነው። እነዚህ ሰዎች እጥረት ቢኖርባቸውም ቴስቴስትሮን መውሰድ የሌለባቸው ሰዎች ናቸው ማለት ነው። አሁን ቴስቴስትሮን መውሰድ የሚገባቸው ሰዎችና መውሰድ የሌለባቸው ሰዎችን አውርተናል። ቴስቴስትሮን መውሰድ የሚገባቸው ሰዎች ቴስቴስትሮን ሲወስዱ ምን አይነት ለውጥ ያገኛሉ፣ ምን ያህል ውጤታማ ነው የሚለውን ደግሞ እንግዲህ ቴስቴስትሮን እኛ ሀገር በብዛት ያለው በመርፌ መልኩ ነው። በየ2 ሳምንቱ በየሳምንቱ እንደ ሰውየው የቴስቴስትሮን እጥረት መጠን ሊሰጥ ይችላል። በየሳምንቱ፣ በየ2 ሳምንት፣ በየ3 ሳምንት፣ በየወር፣ በየ3 ወር የሚወስድም ሰው ሊኖር ይችላል። ቴስቴስትሮን መጠናቸው ዝቅ ያለ ሰዎች ምን ለውጥ ያገኛሉ? የመጀመሪያው ሴክሹዋል ለውጥ ነው፣ ወይም ደግሞ ከግንኙነት ጋር በተያያዘ ያለው በከፍተኛ ሁኔታ ለውጥ የሚሰጠውም ለዚህ ነው። በተለይ የሴክስ ፍላጎትን በደንብ ይጨምራል። ይሄ 90% ያህል 90% በጣም ትልቅ ቁጥር ነው። 90% ማለት ከወሰዱት 10 ሰዎች 9ኙ የሴክስ ፍላጎታቸው ይሻሻላል ወይም ይጨምራል። የግንኙነት ፍላጎታቸው፣ ግንኙነት የማድረግ ብቃታቸው ይሻሻላል ወይም ብልት የመቆምና የፍላጎቱ ሁኔታ በጣም ይሻሻላል። በተለይ ሌሎች መድኃኒቶች አብረው ሲታዘዙ ለውጡ ከፍተኛ ነው ማለት ነው። ይህንንም ለውጥ በ3 ሳምንት ጀምሮ በደንብ ማየት ይጀምራሉ። መርፌውን ከጀመሩ ወይ መድኃኒቱን ከጀመሩ ከ3 ሳምንት ጀምሮ በደንብ ጥሩ ለውጥ ማግኘት ይችላሉ ማለት ነው። የመጀመሪያው ለውጥ ሴክሹዋል ነው። ሁለተኛው ለውጥ ሌሎች ለውጦች ናቸው። ይሄ ጡንቻው የመፈርጠም ነገር፣ ጡንቻ ይሻሻላል። እንደገና ቅባት፣ በተለይ ቦርጭ አካባቢ ያለው ቅባት ይቀንሳል። አጥንት መሳሳት ራሱ ይሻሻላል። ይሄ 70% ለውጥ ያሳያል። 70% ማለት እንደ ቅድም እንደነገርኳችሁ 7 ከ10 ማለት ነው። ይህን ከወሰዱ ከ10ሩ 7ቱ ለውጥ ያገኛሉ፣ 3ቱ ላይ ያገኙ ይችላሉ ማለት ነው። ሁለተኛው ለውጥ ይሄ ነው። ይሄ ለውጥ በብዛት ላግ ያደርጋል። ከሴክሹዋሉ በ3 ሳምንት ብያቸዋለሁ። ይሄኛው ግን ከ3 ወር እስከ 6 ወር ሊፈጅ ይችላል ይህንን ለውጥ ለማየት ማለት ነው። በመጨረሻ ግን የሚያሳዩት ለውጥ የቴስቴስትሮን እጥረት ያለባቸው ሰዎች ቴስቴስትሮን ሲወስዱ የሚያሳዩት ለውጥ ኮግኒቲቭ የምንለው ይሄ አንጎል ጋር የተያያዘው ነው። ስለዚህ ሙዳቸው ይሻሻላል፣ ወይም ደግሞ ድሮ ወኔ ያጡ የነበረው፣ ጉልበት ያጡ የነበረው፣ ይሰላቸው የነበረው፣ ይደክማቸው የነበረው እነዚህ በሙሉ ይሻሻላሉ ማለት ነው። ከሌሎች ከነገርኳቸው አንጻር እነዚህ የመሻሻል አቅማቸው ትንሽ ያነሰ ነው፣ ግን ይሻሻላል። ይሄም ቫሪያብል የምንለው ነው። ቫሪያብል ማለት አንዳንድ ሰው በጣም ለውጥ ያመጣል፣ አንዳንድ ሰው ደግሞ አያመጣም ማለት ነው። ሌላኛው የሚሻሻለው ይሄ ነው ማለት ነው። በአጠቃላይ የቴስቴስትሮን ሕክምና ከ70 እስከ 90% ውጤታማ ነው። በተጨማሪም ከ3 ሳምንት እስከ 1 ዓመት ድረስ ለውጡ ሊኖር ይችላል ማለት ነው። የቴስቴስትሮን ሕክምና ሲወስዱ እነዚህ ለውጦች ይጠብቃሉ ሰዎች ማለት ነው። ቴስቴስትሮን የሚወስዱ ሰዎች ደግሞ ምን አይነት የጎንዮሽ ጉዳት ሊገጥማቸው ይችላል፣ ወይም ደግሞ ምን አይነት ችግር ሊገጥማቸው ይችላል? ቴስቴስትሮን በሐኪም ታዞ የሚወሰድ መድኃኒት ነው። ለሚያስፈልገው ሰው ብቻ የሚሰጥ መድኃኒት ነው። ሲሰጥ በጣም ጥሩ ለውጥ የሚያመጡበት መድኃኒት ነው ማለት ነው። ይህን አይተናል። እንደዚህም ሆኖ ግን በትክክለኛው መንገድ የታዘዘለትም ሰው ግን
ተያያዥ የጎንዮሽ ችግሮች ግን ሊያጋጥሙት ይችላል። ሁሉም ሰው ይሄ ያጋጥመዋል ማለት አይደለም። አብዛኛው ሰው ምንም አያጋጥመውም። አንዳንድ ሰዎች ግን እነዚህ የጎንዮሽ ውስብስብ ችግሮች ወይም ደግሞ ሳይድ ኢፌክቶች ሊገጥሙት ይችላሉ ማለት ነው። አንደኛው ፍሉድ ሪቴንሽን የምንለው ነው። ሰውነት የማበጥ ነገር። ቴስቴስትሮን በሰውነታችን ውሃ የመያዝ ባህሪ አለው ማለት ኤስትሮጄኒክ ኢፌክት እንለዋለን። ቴስቴስትሮኑ ሲወሰድ አሮማቴዝ ኤንዛይም ይባላል ሰውነታችን ውስጥ። ያን ቴስቴስትሮን ወደ ሴት ኤስትሮጂን ሆርሞን ሊቀይረው ይችላል። ያኔ ደግሞ ሰውነት ውሃ የመያዝ ነገር ይጨምራል ማለት ነው። ስለዚህ ቴስቴስትሮን የሚወስዱ ሰዎች የእግራቸው አካባቢ ሊያብጥ ይችላል። አንዳንድ ጊዜ አንድ ሰው የገጠመኛል፣ እኔም አይን ላይ ራሱ ውሃ ሊይዝ ይችላል ማለት ነው። እነዚህ ነገሮች ከገጠሙ ሐኪም ጋር ቀርቦ መናገርና መድኃኒቱን ማቋረጥ ሊያስፈልግ ይችላል። ወይ ወደ ሌላ አማራጭ ይቀየራል ወይ መጠኑ ይቀነሳል ማለት ነው። አንደኛው ፍሉድ ሪቴንሽን ነው፣ ወይም የሰውነት የውሃ የመያዝ መጠን ይጨምራል። ይሄ በሚሆንበት ጊዜ አይን ላይ ከተከሰተ እይታ ሊጋርዱላ ይችላል፣ ነገር ግን ሪቨርሲብል ነው ማለት ነው። አንደኛው ይሄ ነው። ሁለተኛው ለረጅም ጊዜ ቴስቴስትሮን ሲወስዱ የዘር ፍሬያቸው ይሟሽሻል። ቅድም ባልኳችሁ መንገድ ሆርሞኖቹ ስለሚዛቡ እሱን መስመር የሚቆጣጠሩ የዘር ፍሬዎቹ ይሟሽሻሉ ወይም አትሮፋ ያደርጋሉ ማለት ነው። ትንሽ ይሆናሉ። አንደኛው ሌላው ሳይድ ኢፌክት ይሄኛው ነው ማለት ነው። ከዛ ውጪ ረጅም ጊዜ ቴስቴስትሮን ሲወስዱ ቀይ የደም ሴላቸው ይጨምራል ማለት ነው። ቀይ የደም ሴል መጨመር የደም ማነስ ላለበት ሰው ኖርማል ልክ ሲደርስ ጥሩ ነው። ነገር ግን ከፍ ሲል በተለይ ሄማቶክሪት የምንለው በላብራቶሪ የሚታይ ያለ የቀይ የደም ሴል መጠንን የሚለካ እሱ ከ54 በላይ ከሆነ ማቋረጥ ወይም መድኃኒቱን መቀየር ወይ ዶዙን መቀነስ ሊያስፈልግ ይችላል። ለዛህም ቴስቴስትሮን የሚወስዱ ሰዎች በየጊዜው የደማቸው መጠን ቼክ ይደረጋል ማለት ነው። ሌላኛው ቴስቴስትሮን ሲወስዱ ቅድም እንዳነሳውላችሁ መውለድ ሊቸገሩ ይችላሉ። ያው ቴስቴስትሮን ከመጀመሩ በፊት ሁል ጊዜ መውለድ ትፈልጋለህ ወይ ልጆች አሉ ወይ የሚለውን ማየት ያስፈልጋል ማለት ነው። አንዳንድ ሰዎች መውለድ ማይችሉበት ሁኔታ አለ። ለምሳሌ ስፐርም የሌላቸው ሰዎች ከጀምሮ ቴስቴስትሮን እጥረት ካላቸው እነዚህ ሰዎች ስለ መውለድ ላይጠየቁ ይችላሉ። ምክንያቱም መጀመሪያውንም መውለድ አይችሉም። ስለዚህ ቴስቴስትሮን ሊያስፈልጋቸው ይችላል። ነገር ግን ሌሎቹ ግን መውለድ ሊያስቸግር ይችላል ማለት ነው። ከዛ ውጭ ሌላኛው ሳይድ ኢፌክቱ ቴስቴስትሮን በተለይ ልብ ድካም ያለባቸው፣ በተለይ የልብ ድካሙ ማይታወቅ፣ ሁሉም ሰው የልብ ድካም በአንድ ጊዜ ላይ መጣ ይችላል። ኢስኬሚክ ሃርት ዲዚዝ ምንለው አለ። ይሄ ቀስ እያለ የልብ ኦክሲጂን የማግኘት አቅም እየቀነሰ ቢሄድባቸው አሉ ማለት ነው። እነዚህ ያለባቸው ሰዎች ላይ ሊያባብስባቸው ይችላል። ስለዚህ እድሜያቸው ከ60 በላይ የሆኑ ሰዎች ቴስቴስትሮን ከመጀመራቸው በፊትና ከጀመሩም በኋላ የልብ ምርመራ ቢያደርጉ ይመከራል፣ ይመረጣል ማለት ነው። ይህን ሊያባብስ ስለሚችል ማለት ነው። ከአባባሰ መጠኑ መቀነስ ወይ መቀየር ወይ ማቋረጥ ሊያስፈልግ ይችላል ማለት ነው። ዋና ዋናዎቹ የቴስቴስትሮን የጎንዮሽ ሳይድ ኢፌክት የምንላቸው ወይም ኮምፕሊኬሽን የምንላቸው እነዚህ ናቸው ማለት ነው። መውሰድ የሌለባቸው ወይም ደግሞ ሲወስዱ ችግር የሚፈጥረው ቴስቴስትሮን ሳይድ ኢፌክት የሚባለው የጡት ካንሰር ያለባቸው፣ የወንድ ጡት ካንሰር ወይም ሜል ብረስት ካንሰር ላለባቸው ሰዎችም ፕሮስቴት ካንሰር ላለባቸውም ሰዎች ሊያባብስ ይችላል። ይሄንንም ጥንቃቄ ማድረግ ያስፈልጋል ማለት ነው። ከዛ ውጭ ደግሞ ፕሮስቴት ይሄ ሽንት የሚያስቸግራቸው በጣም ማታ 5-6 ጊዜ ነው ለሽንት የምነሳው፣ ቷ ብሎ አይወጣም፣ ጠብ ይላል፣ ፕሮስቴት አለ ተብያለው የሚሉ ሰዎችም ቴስቴስትሮኑ ሊያባብስባቸው ይችላል። እነዚህም ላይ ጥንቃቄ ይፈልጋል ማለት ነው። እንግዲህ ስለ ቴስቴስትሮን ማን መጠቀም አለበት፣ ማን መጠቀም የለበትም፣ ምን አይነት ጥቅሞች አሉት፣ ምን ያህል ውጤታማ ነው፣ ምን ያህል ደግሞ ሊያሰጋ ይችላል የሚሉትን ነገሮች አንስተን በሰፊው ተወያይተናል። ይሄ ቪዲዮ ለብዙ ሰዎች ይጠቅማል ብዬ አምናለሁ። ይህን ሼር አድርጉላቸው። ቻናሉን ደግሞ ሰብስክራይብ ማድረጋችሁን አትርሱ። በአካል አፔክስ ክሊኒክ መታየት ከፈለጋችሁ ደግሞ ከስር ባሉ ስልክ ቁጥሮች ደውላችሁ ቀጠሮ ማስያዝ ትችላላችሁ። ሰላም ሁኑ።